ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። የሚያይል ነገር ነው እሷ ላይ የሚታየው ማለት ነው። በዚህ ድማ እንደዚህ መሆን ጀመረች። እሺ አብዛኛው ኮሜንት ግን ትክክል ነች ነው። ስርዓት ማስያዝ አለበት ነው። ከዚህ በላይ እኮ ትችት የለም። ሙዳችሁ አይነፋ ማለቴ በጣም ቀብጠዋል። አንተ ጋር ለመጀመሪያ ጊዜ በቃ እንደዚህ ሰው ባለበት በብዛት ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ። አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳይልቅባት ህይወት የምፈራላት ነገር ማለት ነው እንዴ። አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህትህ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጨጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በእሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ስባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። አዶናይ ምንድን ነው ማለት እቺ ልጅ እህትህን ማለት ነው ከቤተሰብ ለይተህ ስታመጣት እዚህ ከአንተ ጋር ለማኖር ለማስተማር ስታመጣት ምን አይነት መንገድ ነው ያስያዝካት? ማለት ምን አይነት መስመር ነው? ይቅርታ አድርጉልኝ። ልጅ እንደ እድሜዋ ብትሆን ማለት ልጅ በእድሜው ሲያድግ ደስ ይላል። ጊዜውን እየመሰለ ሲሄድ ደስ ይላል። ያለ እድሜዋ ነው የምታደርጋቸው ነገሮች ምናምን። ኮሜንታተሮች ደግሞ ማለት ምንድን ነው መስመር ጥሩ መስመር ላይ ነች ብላችሁ የምታስቡት የምትሰጡት ኮሜንት ምናምን። ጥፋት ሲያጠፋ ልጅ መገጸጽ ምን ችግር አለው? አይ ኖ እንደዚህ ልክ አይደለም፣ በሚመጥንሽ ልክ ስሪ ምናምን ማለት። በዚህ እድሜዋ እንዲህ አይነት ነገር ጀመረች ማለት ደስ የሚያይል ነገር ነው እሷ ላይ የሚታየው ማለት ነው። በዚህ እድሜዋ እንደዚህ መሆን ጀመረች። እሺ እዛኛው ኤጅ ላይ አሁን የምታሳየው ኤጅ ላይ ስትደርስስ፣ እዛኛው ደረጃ ላይ ስትደርስስ ምን ልትሆን ነው እች ልጅ? አንተን አግኝታ ወደ ሚዲያ ስትመጣ አንተው ወደዚህ ወደ ኢትዮጵያ መጥተህ ከቤተሰብ ጋር ተቀላቅለ ስታሳይ የነበረው የልጅነት እንትኗ ደስ ይላል። ልጅነቷ ነፃነቷ ደስ ይላል። ከዛስ ወደ ሜካፕ ወደ ምን በቃ ወዟን የልጅነት ወዟን የሚያሳጣ ነገር ውስጥ ከተታቿት። አሁን ደግሞ ኦቨር ያለ እድሜዋ እየሄደች ነው እየሆነች ነው ያለችው ማለት ነው። ይሄ አይደለም ነፃነት፣ ይሄ አይደለም ኮንፊደንስ ብለህ የምትገልጸው ነገር ይሄ አይደለም ኮንፊደንስ። እኛ ስርዓት አለን፣ ኢትዮጵያኖች ባህል ወግም አለን የራሳችን ውብ የሆነ ነገር አለን። ከእድሜያችን ያፈነገጠ አጉል ነገር ስናደርግ ደግሞ ያስጠላብናል፣ አያምርብንም። ይሄ ነፃነት አይደለም፣ የእውነት ነፃነት አይደለም፣ ኮንፊደንስም አይደለም። በእውቀት እኮ አይደለም ችግር ኮንፊደንስ ያላት እንዴ። በአጉል ነገሮች አጉል አክት በማድረግ በምናምን ነው የአዳበርካት ያለው። ቤተሰቦቿ በስነስርዓት ይዘዋት ነበር እኮ እናት አባት የራስ ቤተሰቦቹ በስነስርዓት ስትመጣ ስርዓት ያላት ልጅ ነበረች። ኢቨን አይናፋር ነበረች። ዛሬ ላይ እንደዚህ ባህል አለ። ይሄን ያህል መሆን ጥሩ አይደለም፣ በእውነት ጥሩ አይደለም። ደግሞ ይሄንን አለች ብላችሁ ተንጫጩ ስህተት ማለት ነው። አዶናይ እንግዲህ እህቶቹን ወይም ደግሞ እሱ ጋር ያሉ ልጆችን ሞቲቬት አደርጋለሁ ብሎ እንግዲህ ፋሽን ዲዛይን እና ሞዴል እንሆናለን ብለው በተለያዩ ትርኢቶች በተለያዩ ስቴጆች እያመጣ እንግዲህ አለባበሳቸውም ላይፍ ስታይላቸውም በአጠቃላይ ከኢትዮጵያ ወግና ባህል አፈንግጧል። እባክህ አንድ በላቸው እየተባለ እንግዲህ ከእውቀት ነፃ ሆነው ነገር ግን ባለባበስና የሚያሳዩት ነገር ትክክል አይደለም። ስርዓት ሊይዙ ይገባል። ሞቲቬት ማድረግ ግን አድርጋቸው፣ ነገር ግን በኢትዮጵያዊነት ባህልና ወግ መሰረት አሳድጋቸው ነው። ከቤተሰብ ጋር እያለች ለምሳሌ እህት ተብዬዋ ስርዓት ነበራት፣ ሰው አክባሪ ነበረች፣ አይናፈር ነበረች። አሁን ግን እድሜዋ ሳይደርስ ኮስሞቲክስ ማብዛት፣ መላላጥ እንደዚሁም ደግሞ የተለያዩ አክቶችን ማሳየት በጣም አብዝታለችና ፕሊስ ስርዓት ያዝ ነው። ለማንኛውም እስኪ በዚህ ቪዲዮ ላይ እቺ ልጅ በሰራችው ቪዲዮ ላይ የተጻፈ ኮሜንት ተመልክተን እንመለሳለን። ያው እዚህ ጋር ኮሜንት እንደምታዩት እንግዲህ አብዛኛው ሰው ኮሜንት እያደረገ ያለው ትክክል ነሽ ነው። ስርዓት አስይዛቸው ነው ያለችው። ሰው ትክክል ነሽ፣ ትውልድ መበከል ነው ልክ ነሽ የሚል አለ።
እኔ እንጃ ጃን ለመሆን ፈልጋ ይመስለኛል። ተባረኪ እህቴ እውነትሽ ነው እየተባለ ነው። ትክክል እህቴ ኧረ አንድ በሏት እየተባለ ነው። እድሜ ይስጥሽ የኔ ትዝብት እየተባለ ነው። ትክክል አብዛኛው ትክክል ነሽ ነው። ትክክል ነሽ እየተባለች ማን ነው? እዚህ ጋር ቪዲዮ የሰራችሁ ልጅ ማለት ነው። ስርዓታት ይዛ ታዲዮ ነው እያለችው ልጅ ይሄው ከ600 በላይ ኮሜንት ተጽፏል። ነገር ግን አብዛኛው ኮሜንት ግን ትክክል ነሽ ነው። ስርዓት ማስያዝ አለበት ነው። ከዚህ በላይ እኮ ትችት የለም። አዶናይ ከዚህ በፊት የቻሌንጅ እንደተሰራበት ይታወቃል። 100,000 ፎሎወር ሲያጣ ማለት ነው በአንድ ቀን። አሁንም ሰው እንደዚህ ሲንጫጫ የሆነ ስርዓት ካልያዘው ወደ ምን ይሄዳል ማለት ነው? ወደ ተቃውሞ ነው የሚሄደው። ዙሮ ይሄው ሆሆ ይሄው እውነት ነው ነው። በቃ ልክ ነሽ ነው። በጣም ትክክል። ኧረ ልክ ነሽ። ኤግዛክትሊ አንድ የተቃወመ ሰው የለም። ይሄው ትክክል ነሽ ነው የሚለው ሀቅ ነው ምናምን። በቃ ከዚህ በላይ ማስረጃ ልናመጣ እንችልም እኮ። ተቃውሞ ከዚህ በላይ የለም እኮ። ይሲ ይሄው 100% ትክክል። አንድ ሌላ ትክክል አይደለሽም የሚል አካል የለም። በጣም ትክክል ነሽ እያለ ነው። ለዛ ነው እኛ ቪዲዮ ለመስራት የተገደድ ነው ማለት ነው። ይሄው ግቡና ማየት ትችላላችሁ። ህሊና ሰራችሁ ቪዲዮ ጋር ማለት ነው። ኮሜንት እዚህ ጋር እዚች ልጅ ሰራችሁ ቪዲዮ እዚህ ጋር እንደምታዩት 600 በላይ ኮሜንት ተጽፏል። ሁሉም ግን የሷን ሐሳብ የሚደግፍ ነው። አዶናይ ትክክል ነህ ያለ ሰው የለም። ትክክል ነህ የሚሉት ግን ምንድነው? ሞቲቬት በማድረጉ ራሳቸውን እንዲቀይሩ የሱን ሞዴልነት ይዘው እንዲሄዱ። ነገር ግን ከእውቀት ነፃ ሆነው ደግሞ በእንደዚህ አይነት መላላጥ የትም አይደርሱ ነው። የሆነ ቦታ መውደቃቸው አይቀርም። አሁን አክሰሱ ስላለ ቴክኖሎጂው ስላለ በአዶናይ እጅ ገንዘቡ ድጋፍ ስላለ ምናምን እንደዚህ መላላጣቸው ተገቢ አይደለም ነው። ለማንኛውም የአንቱ ቤተሰቦች እንዴት አገኛችሁት? አሁንም የአዶናይ እህቶች ፋሽን ዲዛይን እና ሞዴሊስት ተቃውሞ እንደቀጠለ ነው። ሌሎች ቪዲዮዎችን እናመጣላችኋለን። እኔ ብቻ ነኝ ግን እነዚህ እዚህ ጋር ያሉት ሁለት ልጆች ማለት ነው ወይም ደግሞ የአዶናይ እህቶች ናቸው ሁለቱም ይመስለኛል። ሙዳቸው አይነፋ ማለት በጣም ቀብጠዋል፣ ቀበጥ ሆነዋል። ገና ዱዴ ናቸው ምናምን ያው ፍምስናውም ገንዘቡ ምንም ነገር አለ እና ሁኔታችሁ አላማረኝም። በቃ የሆነ ተንቀለቀሉ አይመስላችሁም? ምን አገባህ እንዳትሉኝ እናንተ ራሳችሁ ምን አገባችሁ? እኔ ብቻ ነኝ ግን እነዚህ እዚህ ጋር ያሉት ሁለት ልጆች ማለት ነው ከዚህ ሊጋ ትላንትና አዶናይ ወንጪ ታይቶ ነበር። አብረው ወክ እያደረጉ ምናምን ነገር የሆነ ከተማ ላይ ምናምን። ዛሬ ከሰዓት ደግሞ ጃኒ ከሱ ጋር ወክ እያደረገች መታለች ማለት ነው። አብረው እየሄዱ እኔ አሁን ሙሉ በሙሉ አዶናይ እና ጃኒ አብረው እየተንቀሳቀሱ እንደሆነ እየገባኝ ነው። ለምን በተመሳሳይ አክሽኖች በተመሳሳይ ሁኔታዎች እየመጡ ነው። ለምሳሌ አዶናይ ወንጪ ሂጃለሁ ብሎ በሆነ በክፍት መኪና ጋሪ በሚመስል ነገር እየተንቀሳቀሰ ነበር። ጃኒም ደግሞ ዛሬ ይሄው በዚህ መልኩ ይሄው ለቃለች ማለት ነው። በእንደዚህ አይነት መኪና የሆነ እሱ ያደረገው አይቀርብኝም አይነት ነገር ይሁን ምናምን ነገር አላቅም። ብቻ እንደዚህ አይነት ኮምፒቲሽኖች በተመሳሳይ ኮንቴንት ግን በተለያየ ቪዲዮ አፒር ማድረጋቸው አሁን አብዛኛው ሰው ጃኒና አዶናይ አልተጣሉም ወደሚል ድምዳሜ ይሄ እውነትም ቀምረውብናል እንዳለችው ሊያሸው እየቀመሩ ይመስላልና እንዴት አገኛችሁት? እስኪ አዶናይ ደግሞ ቀደም ሲል ካሳዩዋችሁ ልጅ ጋር ወንጪ ወክስ ያደረገ የነበረበትን ቪዲዮ አመጣላችኋለሁ። አሁን ያው ካዱና ከሚስተር ዳውድ ወይስ ልጅ ዳውድ ከልጅ ዳውድ ወደ ሚስተር ዳውድ አንድ ቀን ይቀየራል። ያው ከ100 ሚሊዮን ብር በላይ ሲሰራ ባይዘወይ ልንገርህ እንደዚህ ወክ አድርጌ አላውቅም። አንተ ጋር ለመጀመሪያ ጊዜ በቃ እንደዚህ ሰው ባለበት በብዛት ከ3 ወር ነው ከ4 ወር በኋላ ነው። በቃ እንደዚህ መድፈር እኮ ምን ኖርማል በቃ አንተ መቼ ነው እንደዚህ በቃ አንተ እንደዚህ እንትን ይሄው ለዛ ነው እንግዲህ በተመሳሳይ ሁኔታዎች እየተከሰቱ ነው ያለው። ከዚህ ልጅ ጋር አዶናይም ሲል ነበር። ቀደም ሲል የሚያሳዩዋችሁ ደግሞ ጃኒ ልክ ከዚህ ልጅ ጋር አብራ ነበረች ማለት ነው። ሶ በተመሳሳይ ሁኔታ የሚከሰቱት ለምንድን ነው ነው ያልገባኝ ነገር። የሆነ ኮኔክሽን አላቸው። ዞሮ የጸብ ሳይሆን በተለያየ ቪዲዮ እየመጣን ሰውን ቢዚ እናርገው፣ ይሄንን የፈዘዘ የኢትዮጵያ ሕዝብ ቢዚ እናርገው፣ ያው ተጣልተዋል በሚለው እንትን ይቀጥል። እኛ ግን
በተወሰነ መልኩ ለየት እያደረግን እንምጣ አይነት ይመስላል። ኤንዋይስ እንዴት አገኛችሁት ፋሚሊ? ሀሳብ እንፈልጋለን።